ማንቸስተር ዩናይትድ ለአዲስ ስታዲየም አወዛጋቢ የሆነውን የአሜሪካ አይነት የመቀመጫ ፍቃድ ስርዓትን ሊተገብር ማሰቡ ይፋ አደረገ። ማንቸስተር ዩናይትድ በአውሮፓ እግር ኳስ ታሪክ የመጀመሪያ የሆነውን የአሜሪካን አይነት የመቀመጫ ፍቃድ ፐርሰናል ሲት ላይሰንስ PSLSC ስርዓትን በመጠቀም ሊገነባው ስላሰበው አዲስና 100,000 ተመልካች ለሚይዝ ስታዲየም የገንዘብ ድጋፍ ለማሰባሰብ እያጠና መሆኑን አስታውቋል። ክለቡ ይህንን ሐሳብ ለደጋፊዎች የውይይት መድረክ ላይ ያቀረበ ሲሆን ይህም በእግር ኳሱ አሜሪካ ዜሽን እየተስፋፋ መምጣቱን በመፍራት በደጋፊዎች መካከል ከፍተኛ ተቃውሞ አስነስቷል። የሰሜኑ ዌምብሌይ ተብሎ የተጠራው ይህ አዲስ ስታዲየም የክለቡ አዲስ ከፊል ባለቤት የሆኑት ሰር ጂም ራትክሊፍ የኦልትራፎርድን አካባቢ ለማዘመንና የክለቡን የቀድሞ ዝና ለመመለስ ካላቸው ዕቅድ አንዱ ነው ተብሏል። ሆኖም ግን ለግንባታው የሚገመተውን 200 ቢሊዮን ፓውንድ ወጪ ክለቡን አዳዲስና አወዛጋቢ የገቢ ምንጮችን እንዲፈልግ አስገድዶታል። በአሜሪካ ውስጥ አዳዲስ የስፖርት ማዘውተሪያዎችን ለመገንባት በስፋት ጥቅም ላይ በሚውለው የPSL ሞዴል መሰረት ደጋፊዎች ለአንድ የተወሰነ መቀመጫ የዓመት ሲዝን ትኬት ለመግዛት የሚያስችላቸውን መብት ለማግኘት የአንድ ጊዜ ክፍያ መፈጸም ይጠብቃቸዋል። እንደ ዘገባው ከሆነ እስከ 400,000 ፓውንድ ሊደርስ የሚችለው ይህ ፍቃድ ለባለቤቱ ለቀጣዮቹ 30 ዓመታት በመቀመጫው ላይ የመጀመሪያ ተመራጭነት መብት ይሰጠዋል። ከሁሉም በላይ ደግሞ ፍቃዱን የገዙ ደጋፊዎች አሁንም ለዓመት ትኬታቸው በተጨማሪ መክፈል ይኖርባቸዋል። ይህንን አለማድረግ ፍቃዳቸውን እንዲያጡ ያደርጋል። ክለቡ የPSL ሐሳብ በአሁኑ ሰዓት በግምት የቀረጸ ጽንሰ ሐሳብ ብቻ መሆንና ከብዙ አማራጮች መካከል አንዱ እንደሆነ አጽንኦት ሰጥቷል። በተጨማሪም ፍቃዶቹ በፍቃደኝነት ላይ ተመሰረቱና በዋናነት ለፕሪሚየም የመቀመጫ ቦታዎች ያተኮሩ እንደሚሆኑ እንዲሁም የተለመደ የዓመት ትኬት ስርዓት እንደሚቀጥል ተገልጿል። የደጋፊዎች ተቃውሞና የመገለል ስጋት ይህ ሐሳብ ከተለያዩ የማንቸስተር ዩናይትድ ደጋፊዎች ማህበራት ከፍተኛ ተቃውሞ ገጥሞታል። በተለይም ተጽዕኖ ፈጣሪ የሆኑ The 1958 የተሰኘው የደጋፊዎች ቡድን ሐሳቡን የጨዋታችን አሜሪካ ዜሽን ለሌላኛው እርምጃ ሲል የኮነነ ሲሆን ለአስርተ ዓመታት ክለቡን ሲደግፉ የኖሩ ደጋፊዎችን የሚያገል እንደሆነ ገልጿል። ቡድኑ ከዚህ ቀደምም በክለቡ ባለቤትነትና በአዲሱ ስታዲየም ነፍስ የለሽ የኮርፖሬት ዲዛይን ላይ ተቃውሞችን አድርጓል። ደጋፊዎች የመቀመጫው ፍቃድ ስርዓቱ በተለይ ለክለቡ የደጋፊነት መሰረት የሆኑትን የሥራ መደብ ተወላጆችን ጨምሮ በርካታ ደጋፊዎችን ከክለቡ እንደሚያርቅ ስጋታቸውን ገልጸዋል። ስጋቱ ይህ ዕቅድ ከታማኝነትና ከባህል ይልቅ ለትርፍ ቅድሚያ በመስጠት ለረጅም ጊዜ የቆዩ ብዙ ደጋፊዎች ጨዋታዎችን በአካል መከታተል እንዳይችሉ ያደርጋል የሚል ነው። የአሜሪካው ሞዴል በአሜሪካ ውስጥ የግል መቀመጫ ፍቃዶች አዳዲስ ስታዲየሞችን ለመገንባት የተለመደ ዘዴ ነው። የፍቃዶቹ ዋጋ እንደ ቡድኑ ከተማውና የመቀመጫው ቦታ ሊለያይ ስለሚችል ከጥቂት $100 እስከ $100,000 በላይ ሊደርስ ይችላል። ለምሳሌ የላስ ቬጋስ ሬይደርስ ለአዲሱ አሊጂያንት ስታዲየም ከPSL ሽያጭ $549.2 ሚሊዮን ገቢ ያገኘ ሲሆን ዋጋቸውም ከ500 እስከ $75,000 ነበረ። እነዚህ ፍቃዶች ለባለቤቱ የስታዲየሙ ዕድሜ እስካለ ድረስ የዓመት ትኬት የመግዛት መብት ይሰጣሉ። ምንም እንኳን ክለቡ ለፍቃዶቹ የ30 ዓመት ጊዜ ገደብ ቢያቀርብም በአሜሪካ ውስጥ ተመሳሳይ ረጅም ጊዜ አሰራር ያለው በኤንቢኤ የጎልደን ስቴት ዋሪየርስ ነው። የነሱ አባልነቶች
ከፒኤስኤል ጋር ተመሳሳይነት ያላቸው ለ30 ዓመት የሚቆዩ ሲሆን በልዩ ሁኔታም በጊዜው መጨረሻ ላይ የመጀመሪያው ክፍያ ተመላሽ ይደረጋል። ማንቸስተር ዩናይትድ የኦልድ ትራፎርድን የወደፊት ዕጣ ፋንታ በሚወስንበት በዚህ ወቅት የመቀመጫ ፍቃድ ክርክር በዘመናዊ እግር ኳስ የንግድ ጫናና በደጋፊዎች ስር የሰደደው ባህል መካከል ያለውን ውጥረት ያሳያል። ክለቡ ማንኛውንም የመጨረሻ ውሳኔ ከማድረጉ በፊት ግን የደጋፊዎችን ምላሽ ለማወቅ ሰፋ ያለ የዳሰሳ ጥናት እንደሚያደርግ አስታውቋል። ኦልድ ትራፎርድ ፈርሶ አዲሱ የአሜሪካን ሰራሽ የማንቸስተር ስታዲየም እውን ይሆን? አብረን የምናየው ጉዳይ ይሆናል። የተወደዳችሁ የጄስ ስፖርት ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ አዲስ የሆናችሁ ሁሌም የምንለቃቸው እንዲደርሷችሁ የደውል ምልክቶቹን እየነካችሁ አብሮነታችሁን ስለምታደርሱን ከወዲሁ ከልብ በማመስገን በሌላ ዝግጅት እስክንገናኝ ለዛሬ በዚያ በቃን። ሳምንት በሌላ ዝግጅት እስክንገናኝ ቸርና ሰላም ከናንተ እንዳይርቅ በመመኘት ተሰናበትን።